ትንቢተ ኢሳይያስ ምዕራፍ 63 ይህ ከኤዶምያስ ልብሱም የቀላ ከባሶራ የሚመጣ አለባበሱ ያማረ በጕልበቱ ጽናት የሚራመድ ማን ነው? በጽድቅ የምናገር ለማዳን የምበረታ እኔ ነኝ። ቀሚስህ ስለ ምን ቀላ? ልብስህስ በወይን መጥመቂያ እንደሚረገጥ ሰው ልብስ ስለ ምን መሰለ? መጥመቂያውን ብቻዬን ረግጫለሁ፣ ከአሕዛብም አንድ ሰው ከእኔ ጋር አልነበረም። በቍጣዬ ረገጥኋቸው፣ በመዓቴም ቀጠቀጥኋቸው። ደማቸውም በልብሴ ላይ ተረጭቶአል፣ ልብሴንም ሁሉ አሳድፌአለሁ። የምበቀልበት ቀን በልቤ ነውና የምቤዥበትም ዓመት ደርሶአልና። ተመለከትሁ፣ የሚረዳም አልተገኘም፣ የሚያግዝም አልነበረምና ተደነቅሁ። ስለዚህ የገዛ ክንዴ መድኃኒት አመጣልኝ፣ ቍጣዬም እርሱ አገዘኝ። በቍጣዬም አሕዛብን ረገጥሁ፣ በመዓቴም ቀጠቀጥኋቸው፣ ደማቸውንም ወደ ምድር አፈሰስሁ። እግዚአብሔር እንደ ሰጠን ሁሉ የእግዚአብሔርን ቸርነትና የእግዚአብሔርን ምስጋና እንደ ምሕረቱና እንደ ቸርነቱም ብዛት ለእስራኤል ቤት የሰጠውን ትልቅ በጎነት አሳስባለሁ። እርሱም በእውነቴ ሕዝቤ ሐሰትን የሚያደርጉ ልጆች ናቸው አለ። መድኃኒትም ሆነላቸው፣ በጭንቃቸውም ሁሉ እርሱ ተጨነቀ። የፊቱም መልአክ አዳናቸው፣ በፍቅሩና በርኅራኄውም ተቤዣቸው። በቀደመውም ዘመን ሁሉ አንሥቶ ተሸከማቸው። እነርሱ ግን ዐመፁ፣ ቅዱስ መንፈሱንም አስመረሩ። ስለዚህ ተመልሶ ጠላት ሆናቸው፣ እርሱም ተዋጋቸው። እርሱም እንዲህ ብሎ የቀደመውን ዘመን አሰበ። የበጎችን እረኛ ከባሕሩ ያወጣው ወዴት ነው ያለ? ቅዱስ መንፈሱንም በመካከላቸው ያኖረ ወዴት ነው ያለ? የከበረውንም ክንድ በሙሴ ቀኝ ያስሄደ ለራሱም የዘላለምን ስም ያደርግ ዘንድ ውኃውን በፊታቸው የከፈለ በምድረ በዳም እንደሚያልፍ ፈረስ በቀላይ ውስጥ ያለ እንቅፋት ያሳለፋቸው ወዴት ነው ያለ? ወደ ሸለቆ እንደሚወርዱ ከብቶች እንዲሁ የእግዚአብሔር መንፈስ ወደ ዕረፍት አመጣቸው። እንዲሁም ለራስህ የከበረ ስም ታደርግ ዘንድ ሕዝብህን መራህ። ከሰማይ ተመልከት፣ ከቅዱስነትህና ከክብርህም ማደሪያ ጐብኝ። ቅንዓትህና ኃይልህስ ወዴት ነው? ለእኔም የሆነው የልብህ ናፍቆትና ርኅራኄ ተከለከለ። አብርሃም ባያውቀን እስራኤልም ባይገነዘበን አንተ አባታችን ነህ። አቤቱ አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ነው። አቤቱ ከመንገድህ ለምን አሳትኸን? እንዳንፈራህም ልባችንን ለምን አጸናህብን? ስለ ባሪያዎችህ ስለ ርስትህ ነገዶች ተመለስ። የተቀደሰው ሕዝብህ መቅደስህን ጥቂት ጊዜ ወረሱት፣ ጠላቶቻችንም ረግጠውታል። ከዘላለም እንዳልገዛኸን በስምህም እንዳልተጠራን ሆነናል።